በመጨረሻም ዝና ተሸኘ። ዝና የመጨረሻ ቃሉ ብሩኬ ያለበትን እየለፈለፈ ነበረ። እናም መድብል ብሩኬ ወንድሜን የት ነው ያደረከው እያለም መድብልም በጣም ስለተናደደና እንዲሁም ደግሞ ሊታገሰውም አልቻለም ነበረ። መሀሊትም አሁን ላይ በጣም ችግር ውስጥ ገብታለች። ዛሬ የመጨረሻ ማቅ ለብሳለች። በጣም ከባድ እርምጃ ተወሰደባት። እንዲሁም መሀሌት ምን ተፈጠረ የሚለውን የምነግራችሁ ይሆናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ዛሬም ምሳሌ ቀጣይ ክፍል ይዤላችሁ መጥቻለሁ። ኤፍራታና መሀሌትም በጣም ያስደነገጣቸው ነገር እንደ ዛሬም አዝነው አያውቁም። መድብልም በጣም ስለተናደደና እንዲሁም ደግሞ ንዴቱን መቆጣጠር ስላቃተው በጣም ከባድ ውሳኔ በሁለቱም ላይ ወስኖባቸዋል። መድብልም ዝናን አንገቱን ንቅ አድርጎ በስተመጨረሻም በአንተ ምክንያት ለሁለተኛ ጊዜ እስር ቤት ሊገባ ነው። እናም ግን ደግሞ ከወንድሜ የሚበልጥብኝ ነገር ስለሌለ ወንድሜን የት ነው ያደረስከው በማለት እንግዲህ እንቅ አድርጎ ዝናውን ጉሮሮውን ይዘዋል ማለት ነው። እናም ዝናው ምንም እንደማያውቅና እንዲሁም ደግሞ ልቀቀኝ ምትለቀኝ ይሻላል ይለዋል ማለት ነው። ነገር ግን ደግሞ ዳጣም እንዶ ይሄንንማ ወይም ለምን አንገለውም ትላለች ማለት ነው። እናም ዝናው ደግሞ በጣም ያስፈራራታል ወይም ደግሞ ዳጣን እንግዲህ ማለትም ሲላትኝ ያስፈራራት። ምክንያቱም ዳጣ ደግሞ አይ በቃ ብንለቀው ይሻላል በማለት ትናገራለች። ዳጣ በጣም ፈርታለች። ምክንያቱም ደግሞ አንቺ ቆይ አልለቅሽም በማለት እንግዲህ ታስሮም እያለ ነገር ግን ደግሞ አንቺን አልለቅሽም እያለም ሲፎክርላት ነበረ ማለት ነው። ዳጣ በጣም ፈርታለች። የዝና ሰዎችም እንግዲህ ወደ ማህሌት ስልክ ላይ እየደወሉ ዝና የት እንደደረሰና እንዲሁም ደግሞ የት እንዳለ ይጠይቋታል ማለት ነው። ኛው ደግሞ በኤፍራታ በኩል ነው። ኤፍራታ ሌላ ነገር በኤፍራታ በኩል ሌላ ሰው አጥምዶ ከሆነ ኤፍራታ ከዛ ጦስ እንደማትወጣና እንዲሁም ደግሞ እሷን እንደማይለቋትም እየተነገራት ነው። ለማህሌትም የዝና ሰዎች ይደውላሉ። ስልኩም ደግሞ እንደተዘጋባቸውና እስከ ዛሬ ድረስ ግን ዝናን አተውት እንደማያውቁ ወይም ደግሞ ስልኩ ተዘግቶባቸው እንደማያውቅ ነገር ግን ዛሬ ስልኩ እንደተዘጋባቸው ለማህሌት ይነግሯታል። የሆነ ነገር አጋጥሞታል ማለት ነው። እናም ዝና የሆነ ነገር ከሆነ ኤፍራታን በህይወት መቆየት የለባትም ብለውም እንግዲህ ሲነግሯት ነበር ማለት ነው ለማህሌት። እንግዲህ ይህን በመፍራት ለመድብል ትነግረዋለች። መድብልም ደግሞ ይህ ፍጹም መጥፎ ሰው ስለሆነ እናም ካሁን በኋላ በፊት የሰጠውሽን ቦታ አሁን ላይ ልሰጥሽ አልችልም በማለት ይዘጋባታል። ኤፍራታን በጣም ትፈራለች። የሚያስፈራሩች ሰዎች ካሉ ወደ እኔ ላካቸው ይላታል። ኤፍራታ እንግዲህ ዝናው ከጠፋና ወይም ደግሞ ከተሰወረ በኋላ እየፈራው ነው ብላ ለመድብል ትነግረዋለች ማለት ነው። ወይም ደግሞ እባክን ይሄ ስራ ይቅርብኝ በማለት ትለዋለች። ነገር ግን ደግሞ መድብል ደግሞ በፍጹም ኤፍራታን ሊሰማት አልቻለም ማለት ነው። ግን እንደማይመለከተውና እንዲሁም ደግሞ ኤፍራታ የኔና አንቺ ግንኙነት ያኔ ስትክጂ ነው ብሎ ይላታል ማለት ነው። ብልም እስከዛሬ እያመንኩሽ እያለ በጣም ብዙ ጊዜ ከርተሽኛል። እናም ካሁን በኋላ ግን ፈጽሞ አንቺን አላምንሽም ሲላትም ኤፍራታን እንግዲህ እንደማይተባበራትና እንዲሁም ደግሞ አንድ ላይ እንደማይሰሩ ወይም ደግሞ ካሁን በኋላ እንደ ድሮ እንደማይሆንላት ድሮ የሰጣትን ቦታ አሁን ላይ እንደማይሰጣት ነው የነገራት። እኔ በፍጹም ይህን ነገር ልተባበርሽ አልችልም። ልተባበርሽ የምችለውም ደግሞ ሰዎቹን ወደ እኔ በመላክ ነው። ካሊያ ግን በፍጹም ምንም ነገር ላደርግልሽ አልችልም ብሎም ኤፍራታን ይነግራታል። ሙሉ ለሙሉ ኤፍራታ ነገሮች ሁሉ ወደ ኤፍራታ ሆነዋል። ምክንያቱም ደግሞ ዝናውን ያስጠመርሽው አንቺ ነሽ፣ የዚህ ሁሉ ችግር ውስጥ እንዲገባም ያደረግሽው አንቺ ነሽ በማለት ወደ ኤፍራታ እጃቸውን ይቀስራሉ። ታንም እንግዲህ የሚያጨናንቋትኝ ኤፍራታ ዝናው የት እንዳለ ታውቃለች ወይም ደግሞ ትጠቁመናለች በማለት ነበረ ኤፍራታም በተደጋጋሚ ሲጠይቋትም የነበረው። በጣም እንግዲህ ከባድ ሁኔታ እንዲሁም ደግሞ ከባድ እርምጃ እንደሚወሰድባትኝ በመጀመሪያም እየታወቀ ነው። ነገር ግን አሁን ላይ መጀመሪያ መድብልን ለማስወገድ እንደምትተባበራቸው ያቀዱት እቅድ ስላልተሳካላቸው አሁን ላይ ግን ኤፍራታም አሁን ላይ እንግዲህ ማለትም ለመድብል
አልተባበረችውም። አሁን ላይ በእነሱ እጅ እንደምትጠፋ የታወቀ ነው። ምክንያቱም ደግሞ ከነሱ እጅ ላይ ስላለች አሁን ላይ በጣም ፈርታለች። ምክንያቱም ደግሞ የሚጠይቋትንም በትክክል መመለስ አልቻለችም። ኤፍራታ በፊትም ቢሆን በጣም ፈርታ ነበር። በተለይ አሁን ላይ ደግሞ በጣም ከባድ ህይወቷ አደጋ ላይ እንደሆነና ማህሌትና እንዲሁም ኤፍራታ መጨረሻቸው እንግዲህ ሲኦል እንደሚሆንና ሁለቱም ደግሞ ያልፈለጉት ወይም ደግሞ በጣም ከባድ ችግር ውስጥ እንደሚገቡም ይታወቃቸዋል ማለት ነው። ኤፍራታና እንዲሁም ደግሞ ማህሌት አንድ ላይ ቁጭ በማለት እንግዲህ ማህሌት ሌላ ሀሳብ ነው እንግዲህ ያመጣችው ማለት ነው። እኛ ጋር እናንበለውና ስለዚህ ሲመጣ እንግደለው ብላ ነበረ ኤፍራታን ጥያቄ ያመጣችላት። የታሰረበትን እጁን ቁልፉን ፈቶ ለመውጣት ወይም ደግሞ ዝናን አታቁኝም ማለት ነው፣ ስለዚህ በዚህ ይሞታል ብላችሁ አስባችሁ ነው እያለ ቁልፉን አዙሮ እየፈታ ያለ መድብል ይመጣና እጁን ያስቆመዋል። እንዲሁም ደግሞ አንገቱን ይለዋል። ምክንያቱም ደግሞ አንተ ውሻ አሁንማ እዚህ ውስጥ አትወጣም፣ ወንድሜ የት እንዳለ እዚሁ ገድየህ እኔው ድጋሚ እስር ቤት እገባለሁ እንጂ በፍጹም አለቅም በማለት እንግዲህ ይመጣና እንዲሁም ያስቆመዋል ማለት ነው። ዝና ግን ሊያመልጥ ነበር፣ ነገር ግን ደግሞ አልሳካለትም። በጣም ብልጥ ስለሆነና እንዲሁም ደግሞ ከዝና ከእጁ ላይ ያለው ቁልፍ ሌላ ቁልፍ እንደሆነም አላወቀም ነበረ። ዝና ግን ቁልፍ አለ ብሎ ያንን ቁልፍ ለመክፈት ነበረ ያሰበው እና መድብል መጥቶ ካንተ በላይ ጀግና ወይም ደግሞ ብልጥ የለም አይደለ፣ ይኸው ቁልፉ ብሎም ያሳየዋል። ያኔ መድብል እንደዛ ሲለው ዝናም በጣም ይበሳጫል። ዝና አሁን ላይ ወጥቶ ሊሄድ ነበር፣ ነገር ግን አልተሳካለትም። በፍጹም መውጣት ስላልቻለ በጸባይ ለምንድን ነው መድብል የማትለቀኝ ከዚህ ቦታ እማልወጣ ይለዋል። መድብልም በጣም በመበሳጨት ይኸውልህ እዚህ ቦታ አንተ የምትወጣው እኔ የጠየቅኩን ነገር ስታደርግ ነው ብሎም ይለዋል። እንግዲህ በፍጹም ብሩኬን የት እንዳለ እንደማያውቅ ነበር ሲነግረው የነበረ ማለት ነው። እናም አላቅም የት እንዳለ የማውቀው ነገር የለም ይለዋል ማለት ነው። ግን ሉላን አንተ እንደወሰድክ የምትቀር ይመስላል አይደል ብሎም ዝናው ይፎክርለታል። ምክንያቱም ደግሞ ዝና እንደታሰረ እጁ ላይ ያለ እንኳን ግን ደግሞ ሞገስን አሁንም ቢሆን ስለዚህ ሉላን መውሰድ እንደወሰድክ አትቀርም ይለዋል። በጣም ይበሳጭና አንድ ባንድ እጨርሳቸዋለሁ በማለት እጁ እንደታሰረ የራሱን ቁጥር ይቆጥርና ምራቁን ተፋባቸዋል። እናም እያንዳንዳችሁ እጨርሳቸዋለሁ በማለት ማህሌት በጣም ተበሳጭታ ትመጣለች። እናም ኤፍራታም ቁጭ ብላ ነበርና በመደንገጥ ምን አጋጠመሽ? ቆይ ምን ሆነሽ ነው ብላም ትላለች። እንዲሁም ደግሞ ማህሌት ቆይች ቆሻሻ ተሳለቀችብኝ አለቃትም በማለት ስትላትኝ ማህሌት ግን ደግሞ ያለችው ማለትም ኤፍራታ በጣም ደንግጣለች። እኔ እኮ ሰዎቹ ልታገኝ ሄደሽ መሰለኝ ብላም በድንጋጤ ትጠይቃታለች። ሌትስም በመበሳጨት ዝና ስለጠፋትኝ እንዴት ነው ሰዎቹ ጋር የሚሄደው እንዲገሉኝ ነው ወይ በማለት ትመልስላታለች።